ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሮ ማለት ነው። ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው ደግሞ ሼር ማድረጋችሁን አትርሱ። በተጨማሪም በኦንላይን በልዩ ገዛ መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩን ማለት ነው። እንግዲህ በዛሬው ቆይታችን የአማርኛ ፊደላት እንዴት ወደ እንግሊዘኛ ይቀየራሉ፣ እንዴት ማንበብ እንችላለን የሚለውን ከዚህ በፊት እንግዲህ በነበረው ቪዲዮ አሳይቻችኋለሁ ማለት ነው። የቪዲዮውን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዛሬ ደግሞ እንዴት ነው በእነሱ ቃላት መመስረት የምንችል የሚለውን በአማርኛ የተመሰረቱ ቃላት አሉ፣ በእንግሊዘኛ የተመሰረቱ ቃላት አሉ ማለት ነው። እነሱ እንዴት ነው የምናነባቸው፣ እንዴት ነው መሰረታቸው የሚለውን አንድ በአንድ ከኔ ጋር አብረን እናያለን ማለት ነው። ይህንን ቪዲዮ እየጻፋችሁ በቴሌግራም ማሳረም ትችላላችሁ። የዩቲዩብ ባዮች ላይ በመግባት የቴሌግራም ሊንክ ታገኛላችሁ። በዛ መሰረት እየገባችሁ ማሳረም ትችላላችሁ ማለት ነው። ይህንን ቪዲዮ እስከመጨረሻ መከታተል አትርሱ። አብራችሁን ቆዩ። እንግዲህ ዛሬ የምናደርገው ከዚህ ያሉትን ፊደላት ከሀ ጀምሮ እስከ ተ ድረስ አሉ። እነሱም ቅድሚያ እናነባቸዋለን ማለት ነው። ሀ ማን እንደሚወክል እያንዳንዱን ከነቤተሰባቸው ነውና ከዛ በእነሱ ደግሞ ቃላትን እንመሰርታለን አብረን ማለት ነው። ወይም የተመሰረቱ ቃላትን አብረን እናነባለን ማለት ነው። የመጀመሪያው ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሀ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ፣ ለ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል ኢ፣ ል ኤል፣ ሎ ኤል ኦ። እንግዲህ ስድስተኛ ፊደላት ራሳቸውን ብቻ ወይ እኩሉን ብቻ ስለሚይዙ ቅጥያ አይኖራቸው ማለት ነው። ቀጣይ ሀ ስንል ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሀ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ እንላለን። ቀጣይ መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም ኢ፣ ም ኤም፣ ሞ ኤም ኦ እንላለን ማለት ነው። ቀጣይ የሰ ቤተሰብ ሰ ስንል ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ስንል ደግሞ ኤስ ኦ እንጠቀማለን። ረ ሲሆን ደግሞ ረ አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር ኢ፣ ር አር፣ ሮ አር ኦ ተቀባለን። ቀጣይ ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ። ቀጣይ ሸ ቤት ስንገባ ሸ ስንል ኤስ ኤች ኢ፣ ሹ ስንል ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ ላለን። ቀጣይ ቀ ኪው ኢ፣ ቁ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው ኢ፣ ቅ ኪው፣ ቆ ኪው ኦ። ቀጣይ ምን የቤተሰብ ነው። በ ስንል ቢኢ፣ ቡ ቢዩ፣ ቢ ቢአይ፣ ባ ቢኤ፣
ቤ ቢኢ ብ ቢ ቦ ስንለው ቢኦ የመጨረሻው የቀረን የተ ቤተሰብ ነው። ተ ስንል ቲኢ ቱ ቲዩ ቲ ቲአይ ታ ቲኤ ቴ ስንል ቲኢ ት ስንል ደግሞ ቲ ቶ ስንል ደግሞ ቲኦ እንጠቀማለን ማለት። ስለዚህ በእነዚህ መሰረት ከዚህ ጋር የምታያቸው ቃል የተጻፉ ቃላት አሉ ማለት ነው። እነሱን እንግዲህ አንድ ባንድ የአማርኛውን እያነበብን የእንግሊዝኛው ደግሞ እንዴት እንደሚጻፍ እናያለን ማለት ነው። እሺ ለምሳሌ የመጀመሪያው ቃል ሃና ይላል። ሃና የሚለው እንዴት ነው እንግሊዝኛ መጻፍ? እዚሁ አማርኛ መስላለን እንዴት ነው መጻፍ ስንል ሃ እንግዲህ የሚወክለው ኤች ኤ ነው። እዚህ ጋር ኤች ኤ እንወስዳለን እና ደግሞ ኤን ኤ ከዚህ ጋር የነን ቤተሰብ አላካተተም ኤን ኤን የሚወስደው በዚህ አንድ ላይ በመውሰድ ሃና እንላለን። ቀጣይ ሁለት ሚላለ ሁለት ብለን ስንጽፍ ደግሞ ይሄ ሁሉም እዚህ ጋር ስለካተቱ ማየት እንችላለን ማለት ነው። ሁ ስንል ኤች ዩ ስንል ሁ ነው የሚወክለው እዚህ ጋር አለች። ኤልኢ ደግሞ ለን ነው የሚወክለው ይሄ እዚህ ጋር ኤልኢ። ት ስንል ደግሞ ቲ ነው መጨረሻ ያለች የተቤስ እዚህ ጋር ያለች የተቤስ ተካራሽ ማለት። ስለዚህ አንድ ላይ የማጣመር ኤች ዩ ኤል ኢ ቲ ሁለት እንላለን ማለት ነው። በመቀጠል ሂደት ስንል ደግሞ ሂደት የሚለውን ደግሞ እንዴት ነው የምንጽፈው ስንል ደግሞ ሂ ስንል ኤች አይ የሀቤት ኤች አይ ደ ስንል ያው የደ ቤት አላካተትንም እዚህ ጋር ፊደል ስለሌለ ማለት ነው። ደ ደግሞ ዲኢን ይወክላል። ት ደግሞ እዚህ ጋር አለች ቅድመ የናት ሂደት የሚለውን ቃል እናገኛለን። ቀጣይ ሐሙስ የሚለውን ቃል ስንወስድ ደግሞ ኤች ኤ ስንል ሀ ስንል ኤች ኤ ኤቻት ሙ ስንል ደግሞ ኤምዩ መሙ ኤምዩ እዚህ ጋር አለች መወሰድ ማለት ነው። ስ ስንል ደግሞ ከዚህ ጋር ሁለት ሰዎች አሉ ከነሱ አንዱ መውሰድ እዚህ ጋር ወይም እዚህ ጋር ያለችን አንዱ መውሰድ። ስለዚህ ሐሙስን ስንጽፍ ኤች ኤ ኤም ዩ ኤስ ሐሙስ። በቀጣይ ሄለን ስንጽፍ ደግሞ ኤች ኢ ሄን ይወክላል። ኤል ኢ ደግሞ ለን ይወክላል እዚህ ጋር እንዳየነው ቅድም። እነ ደግሞ የነን ቤተሰብ ስላካተት ነው እነን ተወክላለች ማለት ነው። ስለዚህ ሄለን የሚለውን በዚህ እንጽፋለን። ቀጣይ ህመም ብለን ስንጽፍ ደግሞ እዚሁ ጋር ነው ያሉት የሀ ስድስተኛ ህ ስንል ኤች ብቻ ናት። መ ደግሞ ስንል ኤምኢ ደግሞ የመ መጀመሪያ ናት ኤምኢ። ከዛ ም ስንል ደግሞ የመ ስድስተኛ ፊደላት ቅጥያ ስለሌላቸው ማለት ነው። ስለዚህ እዚህ ጋር ህመም ብለን ስንጽፍ በዚህ መልኩ እንጽፋለን ማለት ነው። ኤች ኤም ኢ ኤም ህመም እንላለን ማለት ነው። በመቀጠል ሆሄ የሚለውን ቃል ስንጽፍ ደግሞ ሁለቱም አንድ ላይ ያሉ ሆ እዚህ ጋር አለ ኤች ኦ ሆን ነው የሚወክለው ይሄን ፊደል ማለት ነው። ኤች ኢ ደግሞ ሄ። ስለዚህ ሆሄን ስንጽፍ ኤች ኦ ኤች ኢ እንላለን ማለት ነው። እንግዲህ እነዚህ የተጻፉት ማለት ነው ከሀ ቤት ጀምረን እስከ መድረስ ባሉት ቃላት ነው ማለት ነው። ምን ምንላቸው እየመሰረትን ያለ ነው ማለት ነው። አሁን ከሀ ቤት ጀምሮ እስከ ሆ አይተናል። አሁን ቀጣይ የምንገባው ወደ መ ቤተሰብ ነው። ለምሳሌ ለማ የሚለውን እንዴት እንጽፋለን ብለን ስናይ ለን እዚህ ጋር መተን ስንፈልገው ኤልኢ ለማ እንደው መተን ስንፈልገው እዚህ ጋር መ ሙ ሚ ማ ኤምኤን ይወክላል ማለት ነው። ለማን ስንጽፍ ኤልኢ ኤምኤን እንጠቀማለን። ቀጣይ በለ ሁለተኛ ሉቃስ የሚለው ስንጽፍ ደግሞ ሉ የሚለው ቃል ማን ይወክላል? ኤልዩ እዚህ ጋር መተን ኤልዩን እንፈልጋለን። የለ ሁለተኛ ዛቃ ስንል ደግሞ ኪውኤ እዚህ ጋር ኪውኤ ያለች። ስ ደግሞ ስንል እዚህ ጋር ቀደም ለወሰድ ነው የስ ስድስተኛን ከሁለት አንዱ መውሰድ ነው። እኛ የወሰድነው ሳቱን ሰን ስለሆነ ሳቱን ሰን እንጠቀማለን። ስለዚህ ሉቃስን ስንጽፍ ኤልዩ ኪውኤኤስ ሉቃስ እንላለን። ቀጣይ ሊዲያ ብለን ስንጽፍ ደግሞ
እንግዲህ ሊን ያለች እንግዲህ ኤል አይ ስናይ ኤል አይ ሊ ናት። ዲ የሚለው ዲ አይ ነው። ያ የሚለው ደግሞ ዋይ ኤ ደግሞ ያን የሚወክለው እዚህ ጋር ስላልተካተተ ነው። ሊዲያ የሚለውን ስም ስንጽፍ በዚህ እንጽፋለን ማለት ነው። ቀጣይ ላም ብለን ስንጽፍ ደግሞ ላ የሚለው ቃል ኤል ኤን ይወክላል። ላ ም ስንል ደግሞ ኤምን ይወክላል ማለት እዚህ ጋር ስንጽፋቸውን ትበሉ ነው ምን ይወክላል ማለት። ስለዚህ ላም ስንጽፍ ቤት እንጽፋለን ማለት ነው። በዚህ መልኩ እንጽፋለን ማለት ነው። ቀጣይ ሌላ ብለን ስንጽፍ ደግሞ እንዲህ አድርገን እንጽፋለን። ሌ ማለት ኤልኢ ነው። ላ ደግሞ ኤልኤ ነው። እዚህ ጋር ሌ ኤልኢ ነው። ላ ደግሞ ኤልኤ ነው። አንድ ላይ በማጣመር ሌላ ብለን እንጽፋለን። ቀጣይ ልደት ብለን ስንጽፍ ደግሞ ል ኤል ብቻ ናት። ስድስተኛ ፊደል ቅጥ የላቸውም። ደ ስንል ደግሞ ዲ የለም የደ ቤተሰብ ስለሌለ ነው። ተ ስንል ደግሞ የተ ስድስተኛ ነው። ትቻት ልደት ብለን በዚህ እንጽፋለን። ቀጣይ በለ ሰባተኛ ሎሌ ስንጽፍ ደግሞ ሎ ስንል ኤልኦ የሚወክለው ሎ ነው። ኤልኢ የሚወክለው ደግሞ ዌለን ነው ዌሌን ነው። እኛ የምንጠቀመው የሌላ አምስተኛ ነው። ሌን እንላለን ማለት ነው። ሎሌ እንላለን ማለት ነው። እሺ ቀጣይ የምንገባው ወደ መቤተሰብ ነው። መሪ የሚለውን ቃል ስጽፍ ደግሞ ኤምኢ የሚወክለው የመን ቤተሰብ ኤምኢ እዚህ ጋር ማ አለ። አር አይ ደግሞ የረን ቤተሰብ ሶስተኛ አር አይ እንወክላለን ማለት ነው። ስለዚህ መሪ ስጽፍ ኤምኢ አር አይ መሪ እንላለን ማለት ነው። ቀጣይ ሙዝ የሚለውን ስጽፍ ደግሞ ኤምዩ የሚለው የሚወክልን ሞ ነው። መሙ እዚህ ጋር አለች ሞ። እዚህ ስንል ደግሞ የዘ ቤት ስላልተከተለ የዘን ቤት ስድስተኛ ይወክላል ማለት። ስለዚህ ሙዝን በዚህ እንጽፋለን። ቀጣይ ሚዛን ስጽፍ ደግሞ ኤም አይ የሚወክልልን ሚን ነው። እዚህ ጋር የምን ሶስተኛ ስለምናይ እዛ የዘን ቤት የለም አላካተትነውም። ዜድ ኤ ኤን ደግሞ የነ ቤት ስድስተኛ ን አንድ ላይ ሲሆኑ ሚዛን ብለን በዚህ እንጽፋለን። ማለ ስለዚህ እንጽፍ ደግሞ ኤም ኤ እዚህ ጋር ኤም ኤ ለ ስንል ደግሞ ኤልኢ ማለ ብለን እንጽፋለን ማለት ነው። ቀጣይ ሜሮን ብለን ስንጽፍ ደግሞ ኤምኢ ማን ይወክላል? ሜ አምስተኛ ያለልን ኤምኤ ሮ ደግሞ አርኦ የረ ሰባተኛ ሮ እነ ደግሞ አልተካተተችም እንጂ ኤን እና የምትወክለው ስድስተኛ ፊደል ነው። ሜሮን እንላለን። የመጨረሻ እንግዲህ ምሳሌ የምናየው ቃል ምንድነው? ምሳሌ የሚለው ቃል ስናይ ደግሞ ም ስንል የመ ስድስተኛ ነው። እዚህ ጋር ም ቅጥያ የለውም ማለት ነው። ሳ ደግሞ ኤስኤ ነው። እዚህ ጋር ሳ ኤስኤ ሌ ደግሞ ኤልኢ ነው። እዚህ ጋር ሌ እንጠቀማለን ማለት ነው። ስለዚህ ምሳሌ ብለን ስንጽፍ በየት በኩል መጻፍ እንችላለን ማለት ነው። በዚህ ከዚህ ጋር በምናየው መልኩ መጻፍ እንችላለን ምሳሌ ብለን ስንጽፍ ማለት ነው። በዚህ በምናየው መልኩ መጻፍ እንችላለን ማለት ነው። እንግዲህ ዛሬ ከሀ ጀምሮ እስከ መድረስ ባሉት በእያንዳንዱ ፊደላት ማለት ነው ሀሌታ ውሃ የምትባለውን ሳይጨምር ማለት ነው ማታመር ውሃ የምትባለውን ሳይጨምር በዚህኛው ፊደል ሳይጨምር ማለት ነው ያየነ በእቺኛው ፊደል ሳይጨምር ነው ያየነ። ምክንያቱም እቺኛው ፊደል ከመጀመሪያው ከሀ ጋር ተመሳሳይ ስለሆነች ድግግሞሽ ቃላት እንዳይሆን ማለት ነው። ስለዚህ በእነዚህ አይተናል ማለት ነው። እንግዲህ ከዚህ በኋላ በሚኖረን ቆይታ በሌሎች ቆይታዎች እንግዲህ በደንብ በሰፊው እንዴት ነው ማንበብ የምንችለው የሚለውን ይዤላችሁ የሚቀርብ ይሆናል ማለት ነው። እንግዲህ በትምህርቱ ዙሪያ ሀሳብ አስተያየት ካላችሁ ወይም እንዲሰራላችሁ የሚፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ የገባችሁ አሳውቁ ማለት ነው። ይህንን ቪዲዮ ሌሎች እንዲዳረስ ሼር ማድረጋችሁን አትርሱ። እንዲሁም በኦንላይን በልዩ ገዛ መማር ለምትፈልጉ ከታች ማስቀምጥላችሁ ስልክ ይኖራል። በሱ እየገባችሁ
በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩን ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ